የወደብ ከተማዋ ዳሬ ሰላም የታንዛኒያ የኢኮኖሚ የጀርባ አጥንት ናት። ከ7 ሚሊዮን በላይ ህዝብ የሚኖርባት መዲናዋ የሀገሪቱ የባህል የቱሪዝምና የአስተዳደር ማዕከል በመሆን ታገለግላለች። ዳሬ ሰላም ማለት በአረበኛ የሰላም ምድር እንደማለት ሲሆን ከተማዋ እንደ ስሟ ውበትንና ስክነትን አጣምራ ይዛለች። ዛሬው የመህልቅ ዝግጅታችንም የዳሬ ሰላም ወደብና የኢትዮጵያን አማራጭ ተጠቃሚነት ላይ ትኩረት አድርጓል። ፍቅር ተቢተው ነኝ። በአፍሪካ ፈጣን እድገት በማስመዝገብ ላይ ከሚገኙ 10 ከተሞች ውስጥ አንዷ የሆነችው ዳሬ ሰላም ከህንድ ውቅያኖስ ጋር ድንበርተኛ መሆኗ አያሌ በረከቶችና ጥቅሞችን አስገኝቶላታል። ከበረከቶቿ ውስጥ አንዱ የዳሬ ሰላም ወደብ ነው። በታንዛኒያ የሚገኝ የምስራቅ አፍሪካ አንደኛ ደረጃ የንግድ መግቢያ በርም ነው። ለታንዛኒያ ኢኮኖሚ የጀርባ አጥንት ከመሆኑም በላይ ኢትዮጵያን ጨምሮ ለጎረቤት ወደብ አልባ ሀገራት የውጭ ንግድ እንቅስቃሴም ወሳኝ አገልግሎት ይሰጣል። 90% የታንዛኒያ ገቢና ወጪ ንግድ መተላለፊያ መስመር የሆነው የዳሬ ሰላም ወደብ በግዝፈቱ ከአፍሪካ ከደርባን ወደብ በደቡብ አፍሪካ፣ ከሞምባሳ ወደብ ኬንያና ከማቱቶ ወደብ ሞዛምቢክ ቀጥሎ በአራተኛ ደረጃ ላይ ይገኛል። ወደቡ ከታንዛኒያ በተጨማሪ የባህር በር ለሌላቸው በርካታ የምስራቅና የመካከለኛው አፍሪካ ሀገራት የንግድ በር በመሆን በማገልገል ላይ እንደሚገኝም የዓለም አቀፍ የወደቦች ማህበር መረጃ ያመለክታል። ወደቡን በመገልገል ላይ ከሚገኙ ሀገራት መካከል ዛምቢያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ብሩንዲ፣ ሩዋንዳ፣ ማላዊ፣ ዩጋንዳና ዚምባብዌ ይጠቀሳሉ። 14.1 ሚሊዮን ሜትሪክ ቶን ደረቅ ጭነትና 6 ሚሊዮን ሜትሪክ ቶን ፈሳሽ ጭነት የመያዝ አቅም ያለው የዳሬ ሰላም ወደብ 2600 ሜትር ስፋት ያለው የኮንቲነር ማቆያ ቦታና 11 ጥልቅ መሰረት ያላቸው የኮንቲነር መጫኛና ማውረጃ ክሬኖች አሉት። ወደቡ እንደ አውሮፓውያን አቆጣጠር በ2017 $421 ሚሊዮን የማስፋፊያ ግንባታ የተጀመረ ሲሆን በ2030 የገቢና ወጪ ሽፋኑ 38 ሚሊዮን ቶን ለማድረስ ውጥን መያዙንም የሀገሪቱ መንግስት አስታውቋል። ታንዛኒያ ዳሬ ሰላም፣ መቶዋራና ታንጋ የተባሉ 3 ግዙፍ ወደቦች እንዲሁም ሌሎች 15 አነስተኛ ወደቦች አሏት። ለዋና ከተማዋ መቆርቆር ምክንያት የሆነው የዳሬ ሰላም ወደብ ከግማሽ በላይ የሚሆነውን የታንዛኒያ ጠቅላላ የሀገር ውስጥ ምርት እስከ መሸፈን ደርሶ የሚያውቅበት ጊዜም አለ። እንደ አውሮፓውያን አቆጣጠር በ2012 ወደቡ ለታንዛኒያ አጠቃላይ የሀገር ውስጥ ምርት ጂዲፒ 60% የሚሆነውን ገቢ ከ15 ቢሊዮን የአሜሪካ ዶላር በላይ ማስገባቱን የዓለም ባንክ መረጃ ያስረዳል። ዳሬ ሰላም ከገቢና ወጪ ንግድ ባሻገርም በቱሪዝም ረገድ አያሌ መስህቦች አሏት። የሀገሪቱን ገቢ ለማሳደግ የታንዛኒያ መንግስት የዳሬ ሰላምን ወደብ ለማልማት የሚያስችል ስምምነት ከዱባዩ ፖርት ዲፕ ወርልድ ጋር ተፈራርሟል። በስምምነታቸው መሰረትም ዱባይ ፖርት በሀገሪቱ ትልቁን ወደብ በማልማት በጋራ ተጠቃሚነት እንደሚሰሩ ነው። ስምምነቱ ለ30 ዓመታት የሚቆይ ሲሆን በየ5 ዓመቱ አፈጻጸሙ እየተገመገመ እንደሚቀጥል ተገልጿል። ዱባይ ፖርት ዲፕ ወርልድ በሚቀጥሉት 5 ዓመታት በ2050 በ250 ሚሊዮን ዶላር ወጪ በዚህ ወደብ ላይ የተመሰረተ ልማት ግንባታ ያካሂዳል። ከወደብ ልማቱ ጎን ለጎን ዱባይ ፖርት 4 የጭነት ማከማቻ ስፍራዎች እንደሚያስተዳድር የተመላከተ ሲሆን የታንዛኒያ መንግስትም ወደቡን በማስተዳደርና በማልማት ረገድ በጋራ እንደሚሰራም የተገለጸ ነው። ከወደቡ ልማት ጋር ተያይዞ የሚነሱ ጥያቄዎችን በተመለከተ የሀገሪቱ መንግስት በሰጠው መግለጫ የወደቡ ልማት የጋራ ተጠቃሚነትን ባስጠበቀ መልኩ እንደሚተገበር አስታውቋል። ምስራቅ አፍሪካዊቷ ሀገር ታንዛኒያ ከተፈራረመው ስምምነት ዘርፈ ብዙ ጥቅም እንደምታገኝም የሀገሪቱ ተነባቢ ጋዜጣ ታንዛኒያ ዴሊ ኒውስን ጨምሮ ቢቢሲና ሌሎች መገናኛ ብዙሃን ዘግበውታል። የዳሬ ሰላም ወደብ ከታንዛኒያ በተጨማሪ በቀጠናው ወደብ የሌላቸው እንደ ዩጋንዳ፣ ሩዋንዳ፣ ብሩንዲና ዛምቢያ ያሉ የምስራቅ ደቡብ አፍሪካ ሀገራትን እያገለገለ ይገኛል። ምስራቅ አፍሪካዊቷ ሀገር ታንዛኒያ ወደብ አልባ የሆኑ ጎረቤት ሀገራትን የዳሬ ሰላም ወደብ ተጠቃሚ ለማድረግ ቁርጠኛና ፈቃደኛ መሆኗን ማስታወቋም አይዘነጋም። ታንዛኒያ በሶስተኛው የተባበሩት መንግስታት የባህር በር የሌላቸው በማደግ ላይ የሚገኙ ሀገራት ጉባኤ ላይ የባህር በር የሌላቸው የምስራቅ አፍሪካ ሀገራት የዳሬ ሰላም ወደብን እንዲጠቀሙ ፍላጎት እንዳላትም ገልጻለች። ሀገሪቱ ለቀጠናው ሁነኛ የንግድ መስመር በሆነው ዳሬ ሰላም ወደብ ተጠቃሚ እንዲሆኑም በርካታ ተጨባጭ ስራዎችን መከናወን ጀምረዋል ነው ያለችው። ለአብነትም የወደቡን አቅም ማሳደግ የሚያስችሉ የተለያዩ የመሰረተ ልማት ግንባታ ስራዎች እየተከናወነ እንደሚገኙ ማመላክታለች።
የሀገሪቱ የባህር በር ተጠቃሚነት ከሚያስገኘው ዘርፈ ብዙ ጠቀሜታ ባሻገር የምስራቅ አፍሪካ ሀገራትን ሁለንተናዊ ትስስር ይበልጥ እንደሚያጠናክርም ታምኖበታል። ታንዛኒያ መሰል ፍላጎት ያሳየችው በቀጠናው ያሉ ወደብ አልባ ሀገራት የባህር በር ተጠቃሚ ለመሆን ከፍተኛ ፍላጎት ባሳዩበት ወቅት ነው። ኢትዮጵያና ዩጋንዳ የባህር በር በማግኘት ኢኮኖሚያቸውን ለማሳደግ የሚያደርጉት ጥረት የሚበረታታ እንደሆነም አድንቃለች። ዓለም አቀፍ የባህር በር ተጠቃሚነት መርሆች ወደብ አልባ ሀገራት የባህር በር ተጠቃሚ እንዲሆኑ የሚደግፉ ቢሆንም ጉዳዩ በተለያዩ ምክንያቶች ተፈጻሚ ባለመሆኑ በሀገራቱ ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝም መረጃዎች ያመለክታሉ። ታንዛኒያ ለጎረቤት የባህር በር ለሌላቸው ሀገራት የወደብ መዳረሻን ለማረጋገጥ የገባችው ቃል ለዓመታት በጅቡቲ ወደብ ላይ ብቸኛ ጥገኛ ለሆነችው ኢትዮጵያ አዲስ የዲፕሎማሲ የበላይነትና አማራጭ ሊሰጣት እንደሚችል የዘርፉ ምሁራን ይገልጻሉ። ምንም እንኳን የዳሬ ሰላም ወደብ ጂኦግራፊያዊ ርቀትና የሎጂስቲክስ ፈተናዎች ቢኖሩትም የታንዛኒያው ቃል ኪዳን በቀጠናው ያለውን የንግድ ስሌት የቀየረና ለኢትዮጵያ አዲስ መደራደሪያ እንደሆነ ይገለጻል። የሆርን ሪቪው ተመራማሪ የሆኑት ዮናስ ይግዛው በቅርቡ በተባበሩት መንግስታት የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የባህር በር ማግኘት ልግስና ሳይሆን ስልታዊ መብትና የኢኮኖሚ አስፈላጊነት ነው የሚል ጠንካራ አቋም እንደተንጸባረቀበትም አስታውሰዋል። በዚህ ጉዳይ ላይ የታንዛኒያ መንግስት የዳሬ ሰላም ወደብ አቅም በማሳደግ ለጎረቤት ሀገራት የወደብ አገልግሎት እንደምታቀርብ በይፋ ቃል መግባቷ በተለይም ለኢትዮጵያ ትልቅ ትርጉም ያለው ሆኗል። ይህ የታንዛኒያ እርምጃ ለዘመናት ቋሚ መስሎ የነበረው የቀጠናውና የንግድ ጂኦግራፊ ወደ ተለዋዋጭ የፖለቲካ ምርጫ የቀየረ ነውም ተብሏል። የታንዛኒያ አማራጭ ለኢትዮጵያ ሁለት ዋነኛ ጥቅሞችን ይሰጣል። የመጀመሪያው የመደራደሪያ የበላይነት ኢትዮጵያ ሌላ አማራጭ ወደብ እንዳላት ማሳየቷ አሁን ካለችው ዋነኛ የወደብ አጋሯ ከጅቡቲ ጋር በመታደርገው ድርድር ላይ የበላይነት ይሰጣታል። ይህም የተቀነሰ ታሪፍ፣ የተሻለ አገልግሎትና አስተማማኝ የሎጂስቲክስ ስምምነቶችን እንድታገኝ ያስችላል። ሌላው ደግሞ አማራጭ መኖር በአንድ ወደብ ላይ ብቻ ጥገኛ መሆን የሚያስከትለውን ከፍተኛ የኢኮኖሚና የጸጥታ ስጋት ይቀንሳል። ምንም እንኳን የታንዛኒያው አማራጭ ትልቅ የፖለቲካ ፋይዳ ቢኖረውም በተግባር ላይ ለመዋል ከባድ ፈተናዎች እንዳሉትም የተጠቀሰ ነው። የሎጂስቲክስ ችግር፣ የዳሬ ሰላም ወደብ ከኢትዮጵያ ያለው ርቀት ከጅቡቲ ጋር ሲነጻጸር በጣም የራቀ ነው። ይህም የትራንስፖርት ወጪን በእጅጉ ይጨምራል። የኬንያ ሚና ማንኛውም ከዳሬ ሰላም ወደ አዲስ አበባ የሚደረግ የንግድ እንቅስቃሴ በኬንያ በኩል ማለፍ ስላለበት የታንዛኒያን ቃል ኪዳን ወደ ሶስትዮሽ ፕሮጀክት ይቀይረዋል። ይህም የኬንያን ሙሉ ትብብርና የመሰረተ ልማት ግንኙነት ይጠይቃል። ምንም እንኳን የዳሬ ሰላም ወደብ በአጭር ጊዜ ውስጥ የጅቡቲን ቦታ ሙሉ በሙሉ መተካት ባይችልም ኢትዮጵያ የታንዛኒያን ቃል ኪዳን እንደ መደራደሪያ ሀብትና ለተወሰኑ የንግድ አይነቶች ለምሳሌ አስቸኳይ ላሉና ግዙፍ ዕቃዎች እንደ አማራጭ ልትጠቀምበት እንደምትችልም ተመራማሪውና የዘርፉ ባለሙያዎች የጠቆሙት ነው። የዛሬው የመልሕቅ ዝግጅታችን አበቃ።